የሩሲያና ዩክሬን ጦርነት ዛሬም መቀጠሉ ተሰምቷል። የሩሲያ ጦር በዩክሬን ላይ በአንድ ሳምንት ጊዜ ውስጥ ለሶስተኛ ጊዜ አደገኛ የሆነ የሚሳኤል ጥቃት መፈጸሙን የኪየቭ ባለስልጣናት ተናግረዋል። ኪየቭ ከተማ አስተዳደርና የሀገሪቱ መከላከያ ሚኒስቴር እንዳመላከቱት ይህ የአየር ጥቃት በከተማዋ ላይ ከፍተኛ ውድመት ማድረሱንና በርካታ ሚሳኤሎች በተለያዩ አካባቢዎች ላይ ጥቃት ማድረሳቸውን ነው። ጥቃቱ የተሰነዘረው የዩክሬን አየር መከላከያ ዘዴዎችን አልፎ ለመግባት በታለመ የተቀናጀ የሚሳኤልና የሰው አልባ አውሮፕላን ውርጅብኝ መሆኑም ታውቋል። ሞስኮ በኪየቭ ላይ የምታደርገውን የአየር ጥቃት በከፍተኛ ሁኔታ ማጠናከሯን የቀጠለች ሲሆን ይህ በአንድ ሳምንት ውስጥ የተፈጸመ ከባድ ሶስተኛው ጥቃት ተብሎም ተመዝግቧል። የሩሲያና ዩክሬን ጦርነት አራተኛ ዓመቱን በያዘበት በአሁኑ ወቅት ሁለቱም ወገኖች የርቀት ተወንጫፊ መሳሪያዎችንና ሚሳኤሎችን በስፋት መጠቀም መጀመራቸው ውጥረቱን ወደ አዲስ ምዕራፍ አሸጋግሮታል። በደቡባዊቷም የወደብ ከተማ ኦዴሳ ላይ በተሰነዘረ የሩሲያ ሚሳኤል ጥቃትም የ10 ሰዎች ሕይወት ሲያልፍ 8 ደግሞ መቁሰላቸው ታውቋል። በሌላ በኩል ሩሲያ በኪየቭ አካባቢ በሰነዘረችው መጠነ ሰፊ የአየር ጥቃትም 14 ሰዎች ህይወታቸው አልፏል። ዩክሬን በበኩሏም የሩሲያን የጦርነት አቅም ለማዳከም ስትራቴጂካዊ በሆኑ የሩሲያ የኃይልና የኤነርጂ ተቋማት ላይ ያነጣጠሩ የረዥም ርቀት ጥቃቶችን እያጠናከረችም ቀጥላለች። በአንድ ሳምንት ውስጥ በኪየቭ ላይ የተፈጸሙት ተከታታይ ጥቃቶች በኦዴሳ የደረሰው ጉዳትና የዩክሬን አጸፋዊ እርምጃ የሁለቱ ሀገራት ጦርነት ወደ ከፋ ደረጃ መሸጋገሩን ጠቋሚ ነው። የዩክሬን ጦር ኃይሎች ባለፉት 2 ቀናት ውስጥ ለሩሲያ ጦር ነዳጅ በማጓጓዝ ላይ በነበሩ የሞስኮ የጥላ መርከቦች ላይ ድንገተኛ የድሮን ጥቃት መፈጸማቸውን መግለጻቸው ደግሞ ውጥረቱ ከፍ ስለማለቱም አመላካች ነው። የኪየቭ ወታደራዊ እዝ እንዳመላከተው በኤዞቭ ባህር ላይ ዓለም አቀፍ ማዕቀብ የተጣለባቸውን 8 መርከቦች የመታ ሲሆን እያንዳንዳቸው ወደ 7000 ሜትሪክ ቶን የሚጠጋ ነዳጅ የመጫን አቅም ያላቸው ናቸው። የኤዞቭ ባህር በሩሲያ ለተያዙት የደቡብ ዩክሬን ግዛትና በፈረንጆች 2014 ሩሲያ በኃይል ለጠቀለለቻት ክሬሚያ ዋነኛ የጦር መሳሪያና የንብረት አቅርቦት ማስተላለፊያ መስመር ነው። ሩሲያ ክሬሚያን መጠቅለሏም አሁን ላለው መጠነ ሰፊ ጥቃት መነሻ መሆኑም ይነገራል። ከዚህ ጋር በተያያዘ ይህ የሁለቱ ወገኖች ጦርነት የተባባሰው በቱርክ ዋና ከተማ አንካራ በተጀመረው ዓመታዊው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የመሪዎች ጉባኤ እየተካሄደ ባለበት ውስጥ መሆኑም አነጋጋሪ ሆኗል። በዚህ የ2 ቀናት የኔቶ ጉባኤ ላይ የመከላከያ ወጪን ማሳደግና ሩሲያ በዩክሬን ላይ የከፈተችው ጦርነት በዋነኛነት እየተመከረበትም ነው። ህብረቱ ለዩክሬን ተጨማሪ ወታደራዊ ድጋፍ ለማድረግ ቃል ይገባል ተብሎም ይጠበቃል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በኪየቭ ላይ የተሰነዘረውን የአየር ጥቃት ተከትሎ ህብረቱ ለሀገሪቱ የአየር መከላከያ የሚሰጠውን እርዳታ እንዲያጠናክር አጥብቀው ተማጽነዋል። ዘለንስኪ ዩክሬን የኔቶ አባል እንድትሆንም በድጋሚ ጥሪያቸውን አሰምተዋል። ዘለንስኪ በማህበራዊ ገጻቸው በወጡት መግለጫ በአንካራ ከኤስቶኒያ ከኔዘርላንድና ከዴንማርክ ጋር አዳዲስ የመከላከያ ስምምነቶችን መፈራረማቸውንም ገልጸዋል። ስምምነቶቹ የጋራ ምርትን፣ የፈጠራ መከላከያ ቴክኖሎጂዎችና ወታደራዊ የልምድ ልውውጥ ማድረግንም ያጠቃልላሉ። በቀጣይ ከጀርመን፣ ኖርዌይ፣ ፊንላንድና ካናዳ ጋር ተመሳሳይ ስምምነቶችን ይፈራረማሉ ተብሎ ይጠበቃል። ዘለንስኪ ዛሬ 75 ዓመት የተመሰረተው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ዓላማው የኮሙኒዝምን መስፋፋት መግታትና የሶቪየት ህብረትን የጦር ኃይል ማፍረስ ብሎም የካፒታሊዝም ስርዓት በአውሮፓ ውስጥ እንዲቆይ ማድረግ ነበር ሲሉ የህብረቱን ታሪክ የሚያውቁ ይናገራሉ። በቱርክ መዲና አንካራ እየተካሄደ ባለው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጉባኤ ላይ አባል ሀገራቱ ለአውሮፓ መከላከያ በቂ ወጪ እያወጡ እንዳልሆነ የሚወቅሱትን የአሜሪካውን ፕሬዚዳንት ዶናልድ ትራምፕን ለማሳመን የጦር ህብረቱ በቢሊዮን ዶላር የሚቆጠሩ ዋጋ ያላቸው አዳዲስ የወታደራዊ ትጥቅ ግዥ ስምምነቶችን ይፋም ያደርጋል። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ በጉባኤው ላይ በኔቶ አጋሮች ላይ ያላቸውን ቅሬታ በድጋሚ የገለጹ ሲሆን የዴንማርክ ግዛት የሆነችውን ግሪንላንድን አሜሪካ ልትቆጣጠራት ይገባል የሚለውን አከራካሪ ጥያቄያቸውን በድጋሚ በማንሳት በአውሮፓ ሀገራት መካከል አዲስ ውጥረትን ቀስቅሷል የሚል ትችት እየዘነበባቸው ነው። የኔቶ ዋና ጸሐፊ ማርክ ሩተ እንደገለጹት አውሮፓውያን አጋሮች ወታደራዊ አቅማቸውን ለማሳደግ ቢያንስ 50 ቢሊዮን ዶላር የሚያወጡ ውሎችን ተፈራርመዋል። ይህም ከአሜሪካው ኖርዝሮፕ ግሩማን ኩባንያ የሚገዙ የድሮን ስምምነቶችንና ከስዊድኑ ሳብ ኩባንያ የሚገዙ የስለላ አውሮፕላኖችን ያጠቃልላል። ትራምፕ በአንካራ ለጋዜጠኞች በሰጡት መግለጫ አውሮፓውያን አጋሮች አሜሪካ ከኢራን ጋር በከፈተችው ጦርነት ላይ አብረዋት ባለመሰለፋቸው የተሰማቸውን ከፍተኛ ቅሬታም ገልጸዋል። እኛ የእነሱን ገንዘብ ወይንም ሌላ ነገር አንፈልግም፣ እኛ የምንፈልገው ታማኝነትን ብቻ ነው ሲሉም ተደምጠዋል። ትራምፕ በከፊል ራስ ገዝ የሆነችው ደሴት ግሪንላንድ በዴንማርክ ሳይሆን በአሜሪካ ቁጥጥር ስር መሆን አለባት ሲሉ አዲስ እሳትም ለኩሰዋል። ደሴቷ በሩሲያና ቻይና መርከቦች የተከበበች በመሆኑ ለአሜሪካ ደህንነት ወሳኝ ናት ሲሉም ተደምጠዋል። ከሌሎች የአውሮፓ መሪዎች ጋር የተቀያየሙት ትራምፕ በቱርክ ፕሬዚዳንት ረጀብ ጣይብ ኤርዶዋን ጋር ያላቸው ግንኙነት ግን ጠንካራ መሆኑን አሳይተዋል። አሜሪካ በቱርክ ላይ ጥላው የነበረውን ማዕቀብ እንደምታነሳና የኤፍ-35 ተዋጊ ጀቶችን የመሸጥ እድልን እንደምታጤንም አስታውቀዋል። የኔቶ አባል ሀገራት መሪዎች በጋራ የመከላከያ ስምምነታቸው ላይ ያላቸው ጽናት የማይናወጥ መሆኑን የሚገልጽ የጋራ መግለጫም ያዘጋጁ ቢሆንም የትራምፕ ያልተጠበቁ ውሳኔዎችና በአውሮፓ ላይ የሚሰነዝሩት ትችት በህብረቱ ውስጥ ያለውን
አለመረጋጋት ይበልጥ አሳሳቢ አድርጎታል።